ፍቅር ወይስ እምነት? የልብ ጩኸትና የነፍስ ምርጫን ዛሬ እንደ አምላካችን መልካምና ቅዱስ ፈቃድ በማያ የዩቲዩብ ገጻችን የምናየው ርዕስ ይሆናል። ሰላም ለእናንተ ይሁን። የዩቲዩብ ገጻችን የምትከታተሉ የቤተክርስቲያናችን ልጆች፣ ዛሬ ዘንላችሁ የቀረብነው ጉዳይ የብዙዎቻችሁን ቤት የሚያንኳኳ በውስጣችሁ ለሚመላለስ ጥያቄ ምላሽ የሚሰጥ ነው። ፍቅር አሸንፎኛል ግን እምነቴስ የምትሉ እህት ወንድሞቻችን ካላችሁ ፍቅር የእግዚአብሔር ስጦታ መሆኑን በደንብ የሚያስረዳ ለአጭር ደቂቃ የምንቆይበት በማያ ዩቲዩብ ገጻችን የተዳሰሰ ኦርቶዶክሳዊ እይታ ነው። እንደሚታወቀው ፍቅር የእግዚአብሔር ስጦታ ነው። መውደድ ኃጢአት አይደለም። ነገር ግን እውነተኛ ፍቅር የልብ ረፍት ሊሰጠን እንጂ የህሊና ጭንቀት ሊሆንብን አይገባም። ዛሬ ዩሲ በቤተክርስቲያናችን አስተምህሮ ፍቅር ምንድነው፣ ትዳርስ ምንድነው የሚለውን በጥልቀት ለማየት እንሞክራለን። መጽሐፍ ቅዱስ ስለ ጋብቻና ስለ ፍቅር ሲናገር አንድ ስጋ ስለመሆን ይነግረናል። ነገር ግን ይህ አንድነት የሚጸናው በሃይማኖት አንድነት ላይ ብቻ ነው ይላል። በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ቅዱስ ጳውሎስ ከማያምኑ ጋር በማይመች አካሄድ አትሂዱ የሚለው ቃል ትዳርን እንደ ቀንበር ይመስለዋል። ሁለት በሬዎች ወደ ተለያየ አቅጣጫ የሚጓተቱ ከሆነ እርሻው አይታረስም ማለት ነው፣ ምርትም አይገኝም። የቀደሙ አባቶቻችን በትርጓሜ መጽሐፍታቸው ላይ እንደሚያስተምሩን ፍቅር እንደ መሰረት ነው፣ ሃይማኖት ደግሞ እንደ ማገርና እንደ ጣራ ነው። መሰረቱ የጸና ቢሆንም ጣራ የሌለው ቤት ዝናብንም ንፋስንም ያስገባል። በልዩነት ውስጥ ያለ ፍቅርም እንዲሁ ነው። በመከራ ጊዜ የሚጠለሉበት የጸሎት ጣራ የለውም እንደማለት ነው። በቤተክርስቲያናችን ስርዓት ጋብቻ ተራ ውል እንዳልሆነ በግልጽ ማወቅ ያስፈልጋል። ሰማያዊ ሚስጥር ነው። ካህኑ በባልና በሚስቱ ላይ በራሳቸው ላይ አክሊል ሲጭኑ ያ አክሊል የመንግስተ ሰማያት አምሳያ ነው። ታዲያ አንዱ አክሊል ደፍቶ ጌታ ሆይ መንግስትህን አውርሰን ሲል ሌላኛው ወገን ይህንን ጸሎትና እምነት የማይጋራው ከሆነ ያ ቤት እንዴት ሊባረክ ይችላል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ጋብቻ የጽድቅ መንገድ ነው ብላ ነው። ባልና ሚስቱን ሚስት ባሏን ወደ ገነት የሚመሩበት መርከብ ናት። መርከቡ በሁለት አይነት መሪ ከተመራ ግን መስመሩን ስቶ መናወጡ የማይቀር ነው። የዘመናችን መምህራን በሚገባ እንደሚያስተምሩን ለስጋ ስትል ነፍስህን አትሽጣት። ሰለሞን እንኳን በታላቅነቱ በልዩነት ፍቅር ምክንያት ልቦናው ከፈጣሪው እንደራቀ መዘንጋት አያስፈልግም። እንግዲህ ይህ መልእክት የደረሳችሁ የማያ የዩቲዩብ ገጽ ተከታዮች መፍትሄው ምንድነው ካላችሁኝ 3 ነጥብን በሚገባ ማወቅ ይገባል። የመጀመሪያው የእግዚአብሔርን ፍቃድ መፈለግ ነው። እውነተኛ ፍቅር ከሆነ ያ ሰው አንቺን ወዶ ወደ እምነትሽ ሊመጣ ይችላል። ካልሆነ ግን ፍቅሩ ለራስሽ ሳይሆን ለስጋዊ ስሜቱ ነው ማለት ነው። ሁለተኛው መፍትሄ የእምነት ጽናት ነው። እግዚአብሔርን ከወደድሽ እርሱ ደግሞ የሚመስልሽን ይሰጥሻል። ቅዱስ ዳዊት ለእግዚአብሔር ተገዛ እርሱም የልብህን መሻት ይሰጥሃል ይላል መዝሙር 37 ቁጥር 4። ውሳኔው ምንድነው? ሶስተኛ ውሳኔ ነው። ዛሬ በስሜት የጀመርሽው ነገር ነገ በልጆችሽ ማንነት ላይ ጥያቄ እንደማይመጣ አይቀሬ ነውና ዛሬውኑ ከእግዚአብሔር ጋር መማከር ይገባሻል። የማያ ተከታዮች የትምህርት የልባችሁን ሸክም እንደሚያቀልላችሁ አምናለሁ። ማንኛውንም በውስጣችሁ የሚመላለስ ጥያቄ በኮሜንትም ሆነ በውስጥ መስመር ብታደርሱኝ እንደ እግዚአብሔር ቃል እንደ እርሱ ፍቃድ አብረን የምንማማር ይሆናል። እናንተስ በዚህ ጉዳይ ላይ ያላችሁ ተመክሮ ምንድነው የሚለውን ኮሜንት ላይ ጻፉልኝ። ይቆያል።